ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። እንግዲህ ወቅታዊ የሆነ አጀንዳ ነው ይዘን የመጣነው። ዓለማችን ላይ የተሰሙ ያሉ ክስተቶች በእውነቱ በጣም አሳሳቢ እየሆኑ መጥተዋል። ለኛ ግን የማንቂያ ደወሎች እንደሆኑ እንረዳለን። አድማጮቻችን እንግዲህ ልብ ብላችሁ እንድታደምጡን በጌታ ፍቅር እናሳስባለን። እንግዲህ መረጃውንና አጀንዳውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ አለ። ከእርሱ አንደበት ደግሞ ኋላ ላይ እንሰማለን። መልካም ጊዜ ይሆንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ከየት ወዴት እየሄደች እንደሆነ አይን ተከፍቶ ላስተዋለ በጣም ወደ ፍጻሜው እያመራች ወደ ጠርዙ እየተጠጋች እንደሆነ በጣም መረዳት ይቻላል። እንግዲህ በተከታታይ ሰሞኑን አንዳንድ መረጃዎችን ወደ እናንተ ይዘን መተናል። የዓለማችን መገናኛ ብዙሃንን ያጥለቀለቀው በተለይም ደግሞ በአሜሪካን በአብዛኛው ማለት ይቻላል የመገናኛ ብዙሃንና የማህበራዊ ሚዲያውን ያጥለቀለቀውን መረጃ እንግዲህ ፓስተር ሊያስደምጠን መስመር ላይ ይገኛል። እንግዲህ ሰላምታ ልስጠውና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንደው በጣም የሚገርም ጊዜ ላይ ነው ያለነው። የሚሰሙት ሁሉ በጣም አሳሳቢ የሆኑ መጥተዋል፣ ግር የሚያሰኙ ሆኖ መጥተዋል። ግን ከመጽሐፍ ቅዱስ ውጪ የተጻፈልን ምንም ነገር የለም። ከእግዚአብሔርም እይታ የተሰወረም ነገር ስለሌለ ግን ምንድናቸው? እስኪ እንደው ምንድነው አሁን ይህን ሁሉ ሚዲያ መነጋገር ያደረገው ርዕስ? እንግዲህ በዓለማችን ላይ በየጊዜው አዳዲስ ነገሮች ይሰማሉ። ያልነበሩ ነገሮች ሳይሆኑ ያሉ ነገሮች ሆነው ነገር ግን ከሰዎች ተሰውረው የነበረና በጊዜውና በሰዓቱ ደግሞ መገለጥ ያለባቸው ነገሮች እየተገለጡ የመጡበት ወቅት ላይ ነው ያለነው። እንግዲህ ዓለም ከፍጥረቷ ጀምሮ የእግዚአብሔርን ሐሳብ እንድታስተናግድ ተፈጠራ በነበረበት ሰዓት ነገር ግን የሰው ልጅ በኃጢአት ምክንያት ከእግዚአብሔር ከተለየ ጀምሮ ይህንንም እንዲሆን ያደረገው የዚህ ዓለም ክፋት ወይም ደግሞ በምድር ላይ ወርደዋል ተብሎ የሚታሰቡት ሲሶ መላእክት የወደቀው መልአክ ተብሎ የሚታየው የሚጠራው ፍጥረት ናቸው እነሱ። እንግዲህ እኔ ወደዛ ነው ያደላል ብዬ የማስበው። ሰሞኑን እንግዲህ እንደምታስበው የአሜሪካ መንግስት ኤፍቢአይም የመከላከያ የጦር ኃይሎቹ እንዲሁም ደግሞ ናሳም እንደዚሁ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ከተለያዩ አቅጣጫዎች የተለያዩ ቪዲዮዎች እየተለቀቁ ነው ያሉት። ቀስ በቀስ እያለ እየተለቀቀ ነው ያለው እና ገና በብዙ ሺህ የሚቆጠሩ ፋይሎች እንዳሉ ነው የሚነገረው። ነገር ግን ከዚህ ከሰሞኑን ከተለቀቁት ውስጥ ደግሞ ዓለም እያነጋገረ ያለው ምን ጉድ ነው እያስባለ ያለው ከምን ጋር ነው እየኖርን እያስባለ ያለው ነገር ምንድነው? ሳይንቲስቶቹ ያረጋገጡት 4 አይነት ልዩ ፍጥረታት አሉ የሚለው አፈንድተው የሚገርም ፓስተር እዛ ላይ ተጠርተው መግለጫ ወይ ደግሞ ማብራሪያ ከሰጡት ሳይንቲስቶች መሃል የተናገረው ነገር በጣም ቀልቤን ገዝቶታል። በጣም በጥቂት ሰዓታት ውስጥ አለ ከ4 ቢሊዮን በላይ ሰዎች ናቸው የተመለከቱት አለ። 4 ቢሊዮን። አዎ አንደኛ ምንድነው መሰለ ብዙ ጊዜ ስለ ዲመን ወይም ስለ መናፍስቶች ሲነገር ሰዎች መናፍስት አለ ብሎ ማያምኑ አሉ።
በብዙ ቢሊዮን የሚቆጠር ሰው አለ ብሎ አያምንም። አለ ብሎ የሚያምነው ደግሞ በጣም ጥቂት ነው። ለምሳሌ ይሄ ፋይል አንዱ ከዛ በፊት አንድ ነገር ላንሳለን። ይሄ ፋይል እንዳይገለጥ የጨለማው ማህበረሰብ በጣም ብዙ ታግለዋል። በዶናልድ ትራምፕና ማስተዳደራቸው ላይም ጫና ለማድረግ ተሞክሯል። ያ ተፈንቅሎ ነው የተገለጠው። ለምንድነው የጨለማው ማህበረሰብ ይሄ ቪዲዮ እንዳይገለጥ የፈለጉበት ምክንያት ገብቷል? የነሱ ስራ ውጤት ነው። ገብቷል? ይሄ የጨለማው ስራ አካላቶች ናቸው። ልዩ የምንልበት ምክንያት ስላልተለማመናቸው ስላላየናቸው ነው። ድንገት ነው የሚሰወሩት። ወዴት እንደተሰወሩ እንኳን አይታወቁም። በአካል ታያቸውና ድንገት ይሰወራሉ። በሆነ አሁን ለምሳሌ እነዚህ አራቱ እንስሳቶች የተገኙት እንስሳት ልበላልና አራት አይነት ፍጥረታት የተገኙት ምንድነው? አንድ በወደቀ በራሪ ዲስክ ላይ ነው። አራት አይነት ናቸው። የሚገርም ነው። እና እነዚህ አራት አይነቶቹ እንዴት ነው በምን መልክ ነው እግዚአብሔር በመጽሐፍ ቅዱስ ላይ ሌላ ፍጥረት ቢኖር ወይም ሰውን የሚመስል ፍጡር ሌላ ግዛትና ዓለም ቢኖር ይነግረናል። የሚደብቀን ነገር የለም። እንግዲህ የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው። ነገር ግን ከዛ በፊት የወደቁ መላእክቶች እንዳሉ ይታወቃሉ፣ ሲሶዎቹ እና እነዚህ የት እንዳሉ ደግሞ የሚያውቀው እግዚአብሔር ብቻ ነው። ምናልባትም ከኛ ጋር በምድር እየኖሩ ሊሆን ወደ ምድር ነው የተጣሉት ይችላሉ። አንዳንድ ጊዜ ደግሞ መንፈስ ስለሆኑ ላይታዩ ይችላሉ። ገብቷል? ነገር ግን የነዚህ አራቱ የተገለጡት የተለያየ መልክ፣ የተለያየ ቁመት፣ የተለያየ የሰውነት ቅርጽ ያላቸው ናቸው። አንድ አይነት ቅርጽ እንኳን የላቸው። እንደው እዚህ ጋር እንደው ትንሽ መብራራት ስላለበት ነው። አንዳንድ የስነ ፍጻሜም ይሁን በዚህ በሳይንሱ ዓለም ያሉ ወገኖች በተለይ ደግሞ በዚህ በስነ ፍጻሜ ምርምር ላይ ጎላ ብለው የሚገኙ ሳይንቲስቶች ወይ ደግሞ ተመራማሪዎች የሚናገሩት ምንድነው? ይሄ ስለ ክሎኒንግ ቴክኖሎጂ ታውቃለህ አይደለ? በላቦራቶሪ ውስጥ የሚዳቀል ማለት ነው የሚፈጠሩ። እና በተለይ ደግሞ አሁን ሰሞኑን ባለፈው ማውርተናል የሰው ዲኤንኤን እና የሌላ አካል ዲኤንኤን በማዋሃድ ልዩ ፍጥሮችን ክሬት ማድረግ እየተሞከረ ነው። ይሄ ቴክኖሎጂ ያኔም ነበረ ነው የሚባለው ከጥፋቷ በፊት በነ ሄኖክ ዘመን ከኖህ በፊት ማለት ነው። እና ያንን አጀንዳ ነው ሰይጣን በዚህ በመጨረሻው ዘመን ጎትቶ አምጥቶ እግዚአብሔር ያሰበውን ፕሮጀክት በማበላሸት እንግዲህ የእግዚአብሔርን ቁጣ ለመቀስቀስ የሚደረግ ጥረት ነው የሚባልም አባባልም አለና እንደው ትንሽ እዚች ጋር እንደው ብናወራ ብዬ ነው። አዎ እንግዲህ ይሄ አሁን ሳይንቲስቶቹ እየሰጡ ያሉት ማብራሪያ ብዙዎቹ ከሆነ በራሪ ዲስክ ሲወድቅ በነጥብ እመጣበታለሁ ብዬ ነው ሲወድቅ የተገኙ ናቸው ነው የሚሉት። እና በቪዲዮ የታየ ነው የተቀረጸ ነው። እንደው ትንሽ ላንሳ ወደዛ ዝርዝር ከመሄዴ በፊት ምንድነው እነዚህ በአሜሪካ ከወደቀ መንኮራኩር ውስጥ የወደቁት የታዩ ሲሆኑ እነዚህ ፍጥረታት ቁመታቸው ከሜትር ከ80 እስከ 2 ሜትር በላይ ርዝመት ያላቸው እንደሆነ ታውቋል። እንግዲህ ርዝመት ያላቸው ቁመታቸው ይሄን ያህል ይሁን እንጂ ከነሱ ውስጥ ደግሞ አይኑ ጎላ ጎላ ብሎ ብዙ ጊዜ ኤሊያንስ ብለን የምንጠራው የምናየው ፍጥረት ደግሞ በቁመት ከነሱ ያጠረና አነስ ያለ ፊዚካሉ አነስ ብሎ ጭንቅላቱ ተለቅ ያለ እንደሆነ ብርማ ቀለም ያለው እንደዛ አይነት ነገር እንደሚመስል ነው እየተናገሩ ያሉት። እንግዲህ የታዩት የመልክና የቀለም ሁኔታቸውን ለማብራራት ሞክረዋል። አንዳንዶቹ የሚራመዱ ናቸው፣ አንዳንዶቹ የሚሳቡ ናቸው። የንስር የእንሽላሊት እንደዚሁም ደግሞ የአጽም መልክ ያላቸው አንበጣ የሚመስል አንዱ የሚሳብ ነው፣ አንዱ አንቴና ከላይ ያለው የሚታየው። ሌላው ደግሞ ምንድነው የእንሽላሊት ቅርጽ መልክ ያለው ሬፕቲሊያንስ
እንደዚህ ስያሜም አለው እና አንዳንዶች ደግሞ የንስር አይነት በተለይ አንዱ ደግሞ የሚገርም ነው። አራተኛውን አይተህ ከሆነ በዚህ ወደ ኖርዝ አውሮፓ ወደዚህ ስካንዲኔቪያን አይነት ኖርዝ አውሮፓ ሳይሆን ወደዛ ብቻ ወደ ስካንዲኔቪያን ሂውማን ይመስላል። ስካንዲኔቪያን ፌስ ያለው እንደሚመስል እየተናገሩ ነው ያለው። ዋናው ቁም ነገሩ እነዚህ ሳይሆን መልካቸው፣ ቀለማቸው፣ ቁመታቸው፣ ሁሉ ነገራቸው ከሰዎች የተለየ ነው። ሰዎችን ሊመስሉ ይችላሉ ተባለ እንጂ ሰውን የሚመስል ነገር የላቸው። ለዚህ ነው ባዕዳን ፍጡር ብለው የሚጠሯቸው። ባዕዳን ፍጡር ማለት ከዚህ በፊት ያልተለመደ ፍጥረት ማለት ነው። እኛ ያላየነው ያለመድነው ፍጥረት መልክ ያለው ነው። የዚህ የተለያየ ሚዲያ የተዘገበ ሲሆን አሁን ግን ሳይንቲስቶች አሁን ላይ በስፋት እነዚህ ፍጥረታት እየተወያዩበት ይገኛሉ። ትኩረት ስቧል። ዓለምን ላይ አቴንሽን ስቧል። የት ነው የሚኖሩት? ከየት ነው የሚመጡት? ምንድን ናቸው የሚለውን ነገር እየተመለከቱ እንደሆነ እየተናገሩ ነው ያለ። ለምን በዚህ ዘመን ሆነ? ለምሳሌ እነዚህ ነገሮች ምንድነው በቪዲዮ እየተቀረጹ ናቸው። ሳይንቲስቶቹ ከዚህ በፊትም በምርምር ላይ የቆዩ እና ከሌላ ዓለም የመጡ እንደሆነ እየተናገሩ ነው ያሉት። እንግዲህ ይሄን ነገር ስትናገር ለሰው ግራ ሊገባ ይችላል። ወደ ማጠቃለያ ላይ እመጣበታለሁ። አንደኛ ምንድነው እየተባለ ያለው? የመጡት ከሌላ ዓለም ነው የሚባለው። የት ነው ያ ዓለም ያለው? ማንም ዴፊኒሽኑ ሊመልስ አልቻለም። መምጫቸውን ከሌላ ዓለም ነው የሚመጡት ነው የሚባለው። አሁን ምንድነው እዚህ ጋር እየተቀመጠ ያለው ከሌላ ዓለም የሚለው በሐሳብ ደረጃ እንጂ ያንን ዓለም በእርግጠኝነት ያረጋገጠ የለም። ስለዚህ ይህንን እዚህ ጋር እንያዘው። ሁለተኛው ወደዚህ ምድር የሚመጡት በመንኮራኩር መሆኑ ነው። በራሪ ዲስክ መሆኑ ነው። እነዚህ በራሪ ዲስኮች ደግሞ በተለያየ ጊዜ የተለያየ ሀገር ላይ የተለያየ ስፍራ ላይ ታይተዋል እና ተመልሰው ደግሞ ይጠፋሉ። ለምሳሌ አንዳንዶቹ አውሮፕላን አብራሪዎች ፓይለቶች ሲናገሩ ውልብ ሲላየሁት ብለው ነው የሚናገሩት። ምንድነው ውልብ ያለው? ፈጣን የሆኑ እንደሆኑ ለመናገር ከሰው ልጅ ቴክኖሎጂ እጅግ ረቂቅ የሆነ ይመስላል። እንግዲህ ሶስተኛው ደግሞ አንድ አይነት ሳይሆኑ አራት አይነት ናቸው ነው። አራት አይነት ናቸው። አራት አይነት ገጽታ አላቸው። አራት አይነት መልክ አላቸው። አራት አይነት ፍጡሮች ናቸው ተብሎ ይታሰባል። አራተኛው ይሄ ክስተት የት ተከሰተ የሚለው ነው። ይሄ ክስተት የት ነው የተከሰተው? ምን አይነት ቦታ ተከሰተ የሚለው የተከሰተው በአሜሪካ፣ በቻይና፣ በሩሲያ፣ በደቡብ አፍሪካ የታዩ ሲሆኑ በእነዚህ ግዛቶች ውስጥ በተለያየ ጊዜ በ23 በኢራቅም ታይተዋል። በተለያየ ጊዜ ተከስተዋል። ይሄ አሁን እነሱ ያቀረቡት ምንድነው? ተደጋጋሚ ተከስተው ጥናት የተደረገባቸውን ነው እያቀረቡ ያሉት እንጂ ኢትዮጵያም ውስጥ አንድ ጊዜ የት አካባቢ እንደሆነ ባላቅም እንዲህ አይነት ብርሃን ያለው ነገር ሲበራ አይተናል የሚሉ ሰዎች ተነስቶ ነበር። አጠሎም አስነስቷል ይባላል። ያው እንትን ነው ታይቷል የሚል ነገሮች አሉ። እነሱ ግን ተደጋጋሚ የታዩባቸው አካባቢዎች፣ የታዩባቸው ስፍራዎች በምን አይነት ሁኔታ ታዩ የሚለውን የምርምር ነው። አሁን ላይ ለየት አድርጎ እንዲህ ናቸው ብለው ሊያስቀምጡ አልቻሉም። ሳይንቲስቶች የሚሉት ከሌላ ዓለም እንደመጡ ነው የሚናገሩት እንጂ ከየት ዓለም ለሚባለው ነገር ያስቀመጡበት ነገር የለም። እኔ ግን አንድ ነገር ላያስቀምጥና እንቋጨው። እነዚህ ልዩ ፍጥረት አይደለም፣ ዲመን ናቸው። ዲመን ናቸው። በቃ ዲመን ናቸው። ዲመን በአካል ስለተገለጡላቸው ነው። እንደው ለመሰለ መጽሐፍ ቅዱሳዊውን ጨዋታ እንኳን ብንጨዋወት በሙሴ ዘመን የተላኩ ሰላዮች
ኔፍሊሞችን አየን። ይሄማ በቃ ማህበረሰቡን የረበሹበት ጊዜ ሁሉ እኮ መጽሐፍ ቅዱስ ይነግረናል። እሱ ብቻ አይደለም። ሕዝቅኤል ላይ 28 ላይ አንድ የሚናገር ቃል እሳቱን አወጣሁበት አመድ አድርጌ ጣልኩት፣ ወደ ምድር ጣልኩት ይላል። እሳቱ ነው እንጂ የወጣበት ጥበቡ ማንነቱ አለ። ያንን ጥበብ ተጠቅሞ ግን ለሰዎች በተለያየ መልክ ሊገለጥ ይችላል፣ ሊታይ ይችላል። አሁን የኔ ብዙዎቹ የተለያየ አስተሳሰብ አለ። አንደኛው አስተሳሰብ ምንድነው? የለም ራሳቸው ሳይንቲስቶች ለምርምር ሰርተውት የፈጠሯቸው ነው። ጠርጥር ኤሪያ 52 እና 51 የሚባለውን የአሜሪካን ጠርጥር። ደግሞ እነዚህ ፍጥረታት ብዙ ጊዜ የሚታዩት ኒኩለር ኤሪያ ላይ ነው። ለምንድነው ይሄ የሆነው? ጠርጥር የሚሉም አሉ። ሌሎች ደግሞ እንስሳቶች ናቸው አሉ። ድሮም ጫካ ውስጥ እኛ ያልደረስንበት የዓለም ክፍል ላይ ስለሚኖሩ እንጂ አሉ ድሮም የሚል ድምዳሜ አለ። የኔ ድምዳሜ ግን ዲመንስ ናቸው። በቃ ምንም አሁን መገለጥ የጀመሩበት ሰዓት ምክንያቱ ምንድነው? ሰዓቱ ስለደረሰ ነው። ጊዜው ስለደረሰ ነው። የጌታ ምጽአት ስለደረሰ ነው። የዓለምን አቴንሽን ዳይቨርት ለማድረግ ነው። ለዝግጅት እኛ እንዲተከሰተ ስንል እነሱ ውስጡን የሚሰራውን ነገር ሊሰሩት ነው። የቴክኖሎጂው ጥግ እየሄደ ነው። እንግዲህ ምንም ጥያቄ የለውም፣ እየሄደ ነው። እያየነው ከየት ይመጣል። ስለዚህ እነዚህ አይነት ነገሮች እንደዚህ ናቸው። ቤተክርስቲያን መንቃት አለባት፣ መዘጋጀት አለባት። እንደዚህ አይነት ምልክቶች እየታዩ በሚመጡበት ሰዓት፣ ምክንያቱም መጽሐፍ ቅዱስ በሰማይና በምድር ላይ አንዳንድ ምልክቶችን እንደምናይ በግልጽ ይነግረናል። እነዚህ ምልክቶች የሚያመለክቱን የጌታ ኢየሱስ ክርስቶስ ምጽአት መቃረቡን ስለሆነ ይህንን አውቀን ተዘጋጅተን ለወንጌል ስራ ራሳችንን ማነሳሳት አለብን ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር ይባርክ። ፓስተር ብዙ ብንል ደስ ይለናል። እንግዲህ ሰዓታችንን ለመጠቀም ውስን ሆነናል። በተከታታይ ያሰማናቸው መረጃዎች በጣም ልንነቃበትና ልናስብበት የሚገባ ሆኖ ነው እንግዲህ ያገኘ ነው። እንዲሁ ዝም ብሎ መረጃን ወደ እናንተ ለማምጣት ያህል ለማራገብ ሳይሆን በትክክሉም የማንቂያ ደወል ስለሆነ ሊሆን ያለውን ነው እንግዲህ እየነገርናችሁ ያለ ነው። ዓለሙ ሁሉ ወደ መደምደሚያው እያመራን ያለው አድማጮቻችን፣ እንግዲህ በተለይም ደግሞ ቤተክርስቲያን በዚህ አቅጣጫ ላይ አስባበት ተልኳን እንድትፈጽም የሚያደርግ የማንቂያ ደወል ስለሆነ እንግዲህ ጌታ ኢየሱስ ፓስተርን አብዝቶ ይባርክ። መረጃውን አጠናክሮ ይዞልን መጥቷል። እንግዲህ ውድ አድማጮቻችን ለዛሬ ለአርብ ምሽት ይዘን የመጣነው መረጃ ይህን የመሰለ ነው። የእግዚአብሔር ፈቃድ ከሆነ በነገው ዕለት እንግዲህ በአንድ መረጃና በቀጥታ ስርጭት ምንመጣ ይሆናል። ከወዲሁ እንድትዘጋጁም እንድታደምጡን በጌታ ፍቅር እናሳስባለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።